ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እያያዙ ይገኛሉ። የእስራኤል ሰፋሪዎች ከሰሞኑ ያደረጉት ተግባር ብዙዎችን እያስቆጣ ነው። እንደምትመለከቱት ፓለስታይናዊ ቤተሰብ መቃብር ቆፍሮ ቤተሰቡን እንዲያወጣ አድርገዋል። እኛ በደንብ የማናውቀው ነገር ግን እነሱ በደንብ እንደ ነበልባል እሳት የሚፈሩት አንድ ሰው አለን። ኢምራን ይባላል። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ትላንትና እንግዲህ የነበረውን የላይቭ ፕሮግራም የላይቭ ዴቢት እንግዲህ ሰምታችኋል፣ አይታችኋል። በጣም የሚገርምና ሁሱ ብዙ ሰዎችን ቀልብ የገዛበት ነበር። እንግዲህ ከዛም በኋላ ከውይይቱ በኋላ ከ20 በላይ ሰዎች እንግዲህ እስልምናን በተለያዩ ወንድሞች እየገቡ እንግዲህ እስልምና እንደተቀበሉ መረጃዎች እየወጡ ነው የሚገኙት። የትናንትናው የላይቭ ፕሮግራም እንዴት ነበር እናንተ ጋር ያለፈው? እስኪ እናንተ በኮሜንት ሐሳባችሁን ግለጹልኝ። ሰዎች ግን በእንደዚህ አይነት መንገድ እያሳለፉ ነበር። ገና እንጠራለን መላ የሰው ዘር፣ ገና እንበዛለን ከዳር እስከ ዳር፣ ህልማችን ነውና ፍትህን ማስፈን፣ ህልማችን ነውና ሰዎችን ማዳን። ጉዟችን ረዥም ነው ዛሬ አይደረስም። የንጽጽር ኡስታዞቻችን እንግዲህ በዚህ መንገድ ነበር እንግዲህ ሙስሊሙ ማህበረሰብ ባለው አቅም እንግዲህ ሰፖርት ሲያደርጋቸው ላይቭ እንግዲህ ለብዙ ሰዎች ተደራሽ እንዲሆን እንግዲህ ሰዎች ሲደክም የነበሩ በዚህ አይነት መንገድ ነበር። እናንተ አይታችኋል፣ ቪዲዮውን ላይቭን ተከታትላችሁ ነበር። እንግዲህ ያላያችሁ ወንድምና እህቶች ካላችሁ ከኔ ቻናል ላይ ለቀቄዋለሁኝ፣ ቻናሉ ላይ ገብታችሁ መመልከት ትችላላችሁ። ከ20 በላይ እንግዲህ ወገኖቻችን እስልምና እንደተቀበሉ መረጃዎች እየወጡ ነው የሚገኙት። እሱን መረጃ እስኪ አብረን እንመልከት። አላሁ አክበር። እጅግ ደስ የሚሉ ዜናዎች እየተሰሙ ይገኛሉ። ሙስሊሞች በዚህ የምትደሰቱ በሙሉ ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በትላንትናው ዕለት ውይይት ተደርጎ እንደነበረ ሁላችሁም ታውቃላችሁ። በወንድማችን ሁሱና በእፎይ አማካኝነት ያ ውይይት አሪፍ አጋጣሚዎችን ይዞ እየመጣ እንደሆነ እየተነገረ ይገኛል። ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እያያዙ ይገኛሉ። በቁጥርም ተቀምጧል። ከ20 በላይ ሰዎች በይፋ ሻሃዳን እንደያዙ እየተነገረ ይገኛል። ከዚህ በፊት እፎይ በረሱላችን ሰለላሁ ዐለይሂ ወሰለም ላይ ያልተጋባ ቃላትን ከተጠቀመ በኋላ ስለ ረሱል ሰለላሁ ዐለይሂ ወሰለም በርካቶች ማወቅ፣ ሙስሊሞች ላይ ለመሳለቅ ማጥናት ጀምረው በዛም ምክንያት በረሱላችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ እጅግ በመደመም እስልምናን ሲቀበሉ ነበረ። አሁንም እየሆነ ያለው ያ ነው። ያም የሆነው በሙስሊሞች ስነ ምግባርና በሁሱ ያስረዳበት መንገድ ሰበብ ሆኖ ነው። የእስራኤል ሰፋሪዎች ከሰሞኑ ያደረጉት ተግባር ብዙዎችን እያስቆጣ ነው። እንደምትመለከቱት ፓለስታይናዊ ቤተሰብ መቃብር ቆፍሮ ቤተሰቡን እንዲያወጣ አድርገዋል። ይህ የተፈጠረው ከሰሞኑ በዌስት ባንክ ማለት ነው። አንድ የ80 ዓመት ባለጸጋ እድሜ ባለጸጋ ይሞታሉ። በዚህ ጊዜ የእስራኤልን ወታደር አስፈቅደው እንግዲህ መሐመድ አሳስ የተባለ ልጃቸው እንግዲህ ይቀብራቸዋል። ይህ ነው ልጃቸው መሐመድ አሳስ የሚባለው። እናም አባቱን ቀብሮ ከተመለሰ በኋላ ልጆቹ እየሮጡ ይመጡና የእስራኤል ሰፋሪዎች እኮ የአባትህን መቃብር እየቆፈሩት ነው በማለት እንግዲህ ከግማሽ ሰዓት በኋላ ተመልሶ እንደምትመለከቱት እባካችሁ ብሎ ቢለምናቸውም አንሰማህም በማለታቸው ማለት ነው እንደምትመለከቱት የአባቱን መቃብር ሊያወጣ ተገዷል። እንዳልኳችሁ ነው። ይህንን መቃብር ለመቆፈር የእስራኤል ወታደሮችን አስፈቅዶና ችግር እንደሌለው ተነግሮት ነበር የቀበረው። ነገር ግን እነዚህ ህገወጥ የእስራኤል ሰፋሪያን ግን ማለት ነው ህገወጥ በሆነ መልኩ ቀብሩን አስቆፍረው ማለት ነው አባቱን እንደምትመለከቱት ነበረ ከወንድሞቹ ጋር ሆኖ ከመቃብሩ አውጥቶ ይዞ የሄደው ማለት ነው። ምን አይነት ግፍ ነው! በኋላ ላይም የእስራኤል መከላከያ እንግዲህ በመሃላቸው በመግባት እነዚህን የእስራኤል ሰፋሪዎች ማለት ነው የያዙትን የመቆፈሪያ መሳሪያም እንደተቀበላቸው አሁን ላይ ታውቋል። እንግዲህ ከእስራኤል ሰፋሪያን በዌስት ባንክ በጂኒን በሚባለው በኩል እያደረጉት ያለው ግፍ ማለት ነው አሁን ላይ ብዙዎች ዓለም አቀፉ እንኳን ሳይቀር እየኮነነው ይገኛሉ ማለት ነው። በጣም የሚያሳዝን ነው። ለተመሳሳይ መረጃ የፕላስ ምልክቷን መጫናቸውን አትርሱ። መጥቻለሁ። ስለ እፎይና ሁሱ ውይይት ከማውራቴ በፊት ስለ አንድ ሰው እናውራ። ይህንን ቪዲዮ በደንብ ሼር አድርጉት። እኛ ዋጋ ያልሰጠነው በደንብ የማናውቀው ነገር ግን እነሱ በደንብ እንደ ነበልባል እሳት የሚፈሩት አንድ ሰው አለን። ኢምራን ይባላል። ወንድም ኢምራን እዚህ ሚዲያ ላይ ንጽጽር ከሚሰሩ ሙስሊም ወንድሞች ውስጥ አንዱ የሚሸሹት የሚፈሩት ለምን እንደሆነ ትላንት ነው የገባኝ። በምን አይነት መንገድ ማናገር እንዳለበት፣ በምን አይነት መንገድ ደግሞ አጥንታቸውን መስበር እንዳለበት ስለሚያውቅ በደንብ ይሸሹታል። በእጅ ያለ ወርቅ እንደ መዳብ ነው እንደተባለው እንዳንሆን ይህን ልጅ ወንድም ኢምራንን በሚሰራቸው ቪዲዮዎች ላይ ሐረካቶችን በማድረግ ላይክ፣ ፋቮራይት፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ
በደንብ እንዲሰራ ሚዲያው ላይ በደንብ ተጽዕኖ እንዲፈጥር አሁንም እየፈጠረ ነው። እሱ የሚሰራው ለአላህ ብሎ ነው። እኛ ደግሞ ግዴታችንን እንድንወጣ አካውንቱን በደንብ መጠበቅ ማሳደግ ይኖርብናል። ይህንን ወንድም በተደጋጋሚ ጩጬ ነው ልጅ ነው ከልጅ ጋር አንወያይም ምናምን ሲሉ አንዳንድ ቪዲዮዎችን አይቻለሁ። ነገር ግን እውነት ለምን እንደሚፈሩት ትላንትና ነው እኔ የገባኝ። አላህ ይጠብቀው። እናንተም በደንብ አካውንቱን ጠብቁ፣ ቪዲዮን ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዋቂ ማለት ይላሉ ዓሊም አንድ ሰው በጣም ኮንሽስ ማይንድ አለው ወይም በጣም ንቁ አእምሮ አለው የሚባለው አንድ ሰው በሁለት ጥሩዎች መካከል የተሻለውን ጥሩ መምረጥ የሚችል ነው። በጥሩና በመጥፎ መካከል ማንንም ሰው ይመርጣል። አዋቂ የሚለየው ማንንም ሰው ይሄ በቃ ኖርማል አእምሮ ያለው ሰው ይሄ ጥሩ ነው ይሄ መጥፎ ነው ይለያል። በጣም የላቀ አእምሮ ያላቸው ሰዎች በሁለት ጥሩ መካከል የተሻለውን ጥሩ ይመርጣሉ። በሁለት መጥፎ ነገሮች መካከል ዝቅተኛውን መጥፎ ይመርጣሉ። አንዳንዴ ሁለት መጥፎ እንድትመርጥ አማራጭ ያለ ሁለት መጥፎ ብቻ ሊሆን ይችላል። ያኔ ዝቅተኛ ጉዳት ያለውን መምረጥ መቻል ማለት ነው። ኦኬ ያ አርቀህ ማሰብ ይጠይቃል ማለት ነው የተሻለ ውጤት የሚያመጣው። ስለዚህ ምድርን ማነው ሞትንና ህይወትን አላህ ፈጠረ ይልና الذي خلق الموت والحياة ليبلوكم ሊፈትናችሁ ነው። ምን የትኛችሁ በጣም ጥሩን ስራ የምትሰሩት እነማን ናችሁ? ፉደይል ብን ዒያድ أحسن العمل ከስራ ሁሉ ምርጡ የተባለው ማን ነው ሲባሉ ምን ብለው ተርጉመውታል? أخلصه وأصوبه ብለዋል። أخلصه ማለት በጣም የጠራው ለአላህ ተብሎ የተሰራውና በጣም ትክክል የሆነው የትኛው ነው? አስወብ ሰዋብ ትክክል ነገር ሊኖር ይችላል። በጣም ትክክሉ የትኛው ነው? አሁን ከስራው ምንነት ጋር ይያያዛል። የመጀመሪያው ስራው ምንድነው? ያ ስራ ይበልጥ ትክክል የሆነ ነው ወይ? ያ ስራ ኦኬ ትክክል ሆነ፣ እሱ ብቻ በቂ አይደለም። አህሰን ለመሆን እሱ ብቻ በቂ አይደለም። ምን መሆን አለበት? ኢኽላስ ሊኖረው ይገባል። ለአላህ ተብሎ የተሰራ መሆን አለበት። ያ ትክክለኛ ስራ ለአላህ ተብሎ ደግሞ የተሰራ መሆን አለበት። ቃሉ ያ አባ ዓሊ ያሏቸው እሳቸውን ነው ፉደይል ብን ዒያድ ነው። ምን ማለትህ ነው አኽለስና አስወብ ስትል? አሕሰን የሚለውን አኽለስና አስወብ ብለህ ተረጎምከው። አኽለስና አስወብ ምን ማለትህ ነው? ምን ሲሆን ነው አኽለስ የሚሆነው የጠራ የሚሆነው? አስወብ ደግሞ ትክክል የሚሆነው ምን ሲሆን ነው ሲሏቸው፣ ምን ሲያሟላ ነው ሲሏቸው፣ አንድ ሰው ስራ ሰርቶ ለአላህ ብቻ ጥርት አድርጎ ሰርቶት ትክክል ካልሆነ ተቀባይነት የለውም አሉ።